የዚህ ሰውዬ የመልኩ ክፋት ብቻ እንዳይገርማችሁ ስራውም የተረገመ ነበር። ማንም ወንጀለኛ አድርጎት የማያውቅ ነገር ነበር ያደረገው። ተዉ አትፍቱኝ እያላቸው ከፈታችሁኝ ሰዎች እገላለሁ ከዛም ልባችሁ አውጥቼ ነው መበላው ብሎ ፖሊሶችን እየነገራቸው፣ እነሱ ግን እንደ ትልቅ አደጋ አላዩትም። ስለዚህ ለቀቁት። የተለቀቀበት ጊዜ ደግሞ ከተፈረደበት ዓመታት 10 ዓመት አስቀድሞ ነበር። አሁን ከሁሉም በላይ ሊያሳስባችሁ የሚገባው ክፍል ይሄ ነው። ምክንያቱም የትኛው ወንጀለኛ ነው የሰራቸው ወንጀሎችና ለወደፊት የሚሰራቸው ወንጀሎች ካለምንም ፍርሃት የሚናዘዘው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ የምትለዋን በተን ተጭናችሁ ጀምሩት። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ የምትለዋን በተን ጠቅ አድርጋችሁ ጀምሩ። እናም አያችሁ ይህ ሰው ስሙ ኒኮ ጄንኪንስ ይባላል። እናም ኒኮ ደግሞ he doesn't give a መጥፎ ቃል ነው የተናገርከው፣ በጣም መጥፎ። ፈረንጆቹ ናቸው እንደዛ የሚሉት። እንግዲያውስ ማንኛውንም ጥቃት ከመፈጸሙ በፊት አንድ የማይመች ሁኔታ መረዳት አለብን። አንዳንድ የማትጠብቋቸው አካባቢዎች የማትጠብቋቸው አይነት ወንጀለኞች ሊያፈሩ ይችላሉ። ነገር ግን እነዛ የተፈጠሩ ወንጀለኞች ባለመረጋጋት አዙሪት ውስጥ የተፈጠሩ ናቸው። ኒኮ ጄንኪንስ የተወለደውም ኦማሃ ኔብራስካ በተባለ ቦታ ነበር። እናም የሱ ቤተሰቦች ደግሞ ለብዙ 10 ዓመታት በወንጀል ድባብ ውስጥ ይኖሩ ነበር። አያችሁ አይደለ? በአንድ አይነት ወንጀል ብቻ አይደለም ያልኳችሁ፣ በጣም በብዙ አይነት ወንጀሎች የተከበቡ ነበሩ። ከሰዎች ጋር በመጣላት እጽ በማዘዋወር እናም በተደጋጋሚ ጊዜ መታሰር። በፈረንጅ ሀገር ደግሞ እንደዚህ አይነት ወንጀል የሚፈጽሙ ቤተሰቦች ካሉ እናም እዛ ቤተሰብ ውስጥ የተወለዱ ህፃናት ካሉ ጣልቃ በመግባት ህፃናቱን ያወጣና ለሌላ ቤተሰቦች ይሰጣል። ይህ ፕሮሰስ ፎስተር ኬር ይባላል። እናም ኒኮ ጄንኪንስ በእንደዚህ አይነት ፕሮሰስ ውስጥ የገባ ልጅ ነበር። ነገር ግን ተሻሽሏል ወይ የሚለውን ጥያቄ ሊያድርባችሁ ይችላል። ነገር ግን ኒኮ በዚህ አዙሪት ስለተወለደና ስላደገ ምንም አይነት ነገር ሊያሻሽልና ሊያስተካክል አልቻለም። ምክንያቱም ኒኮ ገና በህፃንነቱ ሽጉጥ ይዞ ወደ ትምህርት ቤት ይሄድ ነበር። ሽጉጡን ከየት አመጣው? ህግ የሚያውቀው ነገር ነው። ነገር ግን የዚህ ህፃን ጭንቅላት ምን አይነት ጭንቅላት እንደነበረ መረዳት ትችላላችሁ። ብዙም ሳይጠቃ ስለሆነ ህግ የደረሰለት ይህ ልጅ በጣም የተጎዳ ሰው አልነበረም። ነገር ግን ሲያሳያቸው የነበሩት ምልክቶች ማንም ሰው ሊዘነጋው የማይገባ ምልክቶች ነበሩ። ቀጥሎ የተፈጠረው ነገርም በጣም ወሳኝ ነገር ነው። ኒኮ ባህሪው አልተስተካከለም። ከፎስተር ኬር ወደ ፎስተር ኬር ይዘዋወር ነበር። ሊያሳድጉት የተቀበሉት ወላጆችም ስልችት ብሏቸው ፖሊሶቹ ጋር ደውለው ያመጣችሁት ልጅ አሁኑን ውሰዱት እያሉ ይደውሉ ነበር። እናም እዚህ ፓርት ላይ የተደበቀ ችግርም አለ ብላችሁ የምትረዱበት ፓርት መሆን አለበት። ህጉና የህግ አካላት ያሳዩት እጅግ በጣም ትልቅ ችግር ነበር። እሱም ኒኮን በጣም መቆጣታቸውና ማሰራቸው ጸባዩን ሊያስተካክለው ይችላል ብለው ማሰባቸው ነበር። ቲንኤጀር ሲሆንማ ወንጀል ያባቱ ስም ሆኖ ነበር። ገና በ17 ዓመቱ መሳሪያ ይዞ መኪኖችን አግቶ ይሰርቅ ነበር። አሁን እዚህ ፓርት ላይ ደግሞ መንገዱ ለሁለት የሚከፈልበት መስቀለኛ መንገድ ላይ ደርሰናል። ስርዓቱ መወሰን አለበት። የዚህን ልጅ ባህሪ ማረምና መልሶ የማቋቋም መንገድ መያዝ ወይም እሱን ማሰርና የክስ ሂደቱን ማስቀጠል ነበረበት። እናም ስርዓቱ እነዚህ ሁለት አማራጮችን በደንብ አየና ይህ ልጅ መታሰር አለበት ይላል። ከታሰረ በኋላስ ብላችሁ መጠየቃችሁ አይቀርም። ነገር ግን ማረሚያ ቤት ይህንን ልጅ ሊያረጋጋው አልቻለም። ወደ ቀድሞ ማንነቱም ሊመልሰው አልቻለም። ምክንያቱም የቀድሞ ማንነቱማ እጅግ በጣም አስቸጋሪ ነበር። እናም ማረሚያ ቤት ውስጥ ደግሞ ትልቅ ችግር ይፈጠራል። ሜንታሊ ብሬክዳውን ማድረግ ጀመረ። እነዚህ ፓራኖያ የሚባሉ ምልክቶችን ማሳየት ጀመረ። ማህበራዊ ኑሮውን የሚቃወሙ ባህሪያትን ማሳየት ጀመረ። ከዛ በኋላ ያደረገው ነገርማ እዛ እስር ቤት ውስጥ ሆኖ ጣዖት ማምለክ ጀመረ። እቺ የሚያመልካት ጣዖት አፖፊስ ትባላለች። ቴድዮ ተረጋጋ እንጂ እንደምትሉኝ አውቃለሁ። ምክንያቱም ይህ ፓርት ሁለት ትርጓሜዎች እርስ በራሳቸው የሚጋጩበት ፓርት ነው። ይህ ጣዖት የማምለክ ስርዓት የስነ አእምሮ መታወክ የፈጠረው ነው ወይስ ሆን ተብሎ የተደረገ ሰበብ ነበር? አያችሁ አይደለ? አንድ ሰው ነፃነቱን ሲፈልግ የማይደረደረው ሰበብ የለም። ምክንያቱም የህግ ክሱም ውሎ አድሮ የሚመሰረተው እነዚህ ሁለት ጥያቄዎችን መሰረት በማድረግ ነው። ፍርድ ቤት ውስጥ ይህ የስነ ልቦና ክርክር በሚካሄድበት ወቅት ከበስተጀርባ ሌላ ነገር እየተከሰተ ነበር። እሱም የቅጣት ዘመን ስሌት ነበር። እናም እንዴት እንደሆነ ባላቅም ብቻ ግን ይህ ሰው መልካም የሆኑ ባህሪዎችን አገኙበት። ስለዚህ ከፍተኛ አደጋ ሊያደርስ ይችላል ተብሎ ሲታሰብ የነበረ ሰው በነፃ ተለቀቀ። ባህሪውን ስላስተካከለ አልነበረም፣ ነገር ግን የቅጣት ጊዜ ዘመኑን ጨርሷል ብሎ ፍርድ ቤት ስላሰበ ነበር። እናም እውነተኛው ችግር እዚህ ላይ ነው።
ምክንያቱም ፍርድ ቤቱ ኒኮ ጄንኪንስ ሊያደርሰው የሚችለውን አደጋ ቀድሞ አልመዘነም። የመዘነው ለመፈታት የቅጣት ጊዜ ዘመኑን ጨርሷል ወይ የሚለውን ጥያቄ ብቻ ነበር። እናም ከእስር ተፈታ። ነገር ግን ከማህበረሰቡ ጋር መልሶ የሚቀላቀልበት አንዳችም ነገር አላቋቋሙም ነበር። ምንም አእምሮውን የሚያረጋጋ ክትትልም አላደረጉለትም። እናም በጥቂት ቀናት ውስጥ ነው መላችሁ የወንጀል አዝማሚያው ድጋሚ መታየት ጀመረ። 2013 ላይ ከሐምሌ እስከ ነሐሴ ባለው ጊዜ ውስጥ 4 ሰዎች ገደለ። ነገር ግን ይህ ጉዳይ በስነ ልቦና ረገድ ያልተለመደ ነው የሚያስብለውን ነገር ልንገራችሁ። ኒኮ ጄንኪንስ ሰዎችን ሲገድል የነበረው መኪና ሲሰርቅ ወይም ባንክ ሲዘርፍ ያጋጠሙትን ሰዎች አልነበረም። ብቻ ዝም ብሎ እየተራመደ ወይም ወደ ሱቅ እየሄደም ሊሆን ይችላል ያጋጠሙትን ሰዎች ያደርጋቸው ነበር። 2 ሰዎች የገደላቸው መኪናው ውስጥ ነበር። ከሰዎቹ ጋር ያስከፋው ንግግርም አላደረገም። ነገር ግን በአስቸኳይ ገድሏቸው ከቦታው ይሰወራል። እዚህ ላይም ፖሊሶች የሆነ ነገር ይረዳሉ። ይህ ሰው በእርግጥ ራሱን መቆጣጠር የማይችል ወንጀለኛ ነው ብሎ እንደመደቡ። ምክንያቱም ስታስቡት ይህ ሰው መንቀሳቀስ የሚችል በደን ወንጀለኛ ነው። አእምሮውን ልክ እንደ ጓንት የሚያዘው ሌላ ኃይል እንዳለ ትረዳላችሁ። ግን ደግሞ ከነዛ ከገደላቸው 4 ሰዎች መሃል አንዱ ከርቲስ ብራድፎርድ የሚባል ጓደኛው ነበረ። ኒኮ ከከርቲስ ጋር ይተዋወቃል፣ ይቀራረባል። ይህ ደግሞ ወሳኝ ከሆነ ከስነ ልቦና ክፍል ጋር ያስተዋውቃቸዋል። አንዳንዶቹ ጥቃቶች እንደነገርኳችሁ በአጋጣሚ የተፈጸሙ ናቸው። አንዳንዶቹ ደግሞ ከግንኙነት የመነጩ ናቸው። ሁለተኛ ላይ የገደላት ሴት ደግሞ አንድሪያ ክሩገር ትባላለች። እዛው የሚኖርበት ሰፈር ውስጥ የምትኖር ሴት ነበረች። ከሱ ጋር ምንም አይነት ትውውቅ አልነበራትም። ነገር ግን ስራ ውላ ስትመለስ ገሎ ነበር መኪናዋን የዘረፋት። አሁን ይህ የሰራው ወንጀል ስንሰማ የወንጀሉ አዝማሚያ ግልጽ እንደሆነ ተስፋ አደርጋለሁ። ምንም አይነት ወጥነት የለውም። ምንም አይነት ራስን መግታትም የለበትም። ብቻ እየጨመረ የመጣ ጥቃትና ግድያ ነበር። ነገር ግን ኒኮ ጄንኪንስ እነዚህ ወንጀሎች ሲሰራ ብቻውን አልነበረም። እህቱ ሎሎና ሚስቱ ቻሎዳ አብረውት ነበር። ግን ኒኮ ጄንኪንስ የተያዘበት መንገድ ደግሞ በጣም ይገርማል። ምክንያቱም ይህ ሰው በጣም ብልጥ ቢሆን ሰዎቹን ሲገላቸው ራሱን ወይም አሻራውን መደበቅ ነበረበት። ነገር ግን እንደዛ አላደረገም። 4ቱንም ሰዎች ሲገላቸው በተመሳሳይ ሽጉጥ ነበር፣ 22 ካሊበር የተባለ የእጅ ሽጉጥ። ያቺ አንድሪያ ክሩገር የተባለች ሰለባ ከገደላት በኋላ የነበረው ሴኩሪቲ ካሜራ የቀረጸውን ፉቴጅ ፖሊሶቹን መከታተል ጀመሩ። ትልቁ ስኬት የመጣው ከፎረንሲክስ ምርመራ አልነበረም፣ ከግል ፍቅረኛው ነበር። እሷንና ቤተሰቦቿን ለመግደል ስለዛተባት ሄዳ ፖሊስ ጣቢያ መለከተች። መርማሪዎችም የተናገሩት በጣም እንግዳ የሆነ ነገር አለ። ኒኮ ጄንኪንስ ስለ አጋንንት የሚያወራው ለየት ያለ ነገር አለ። እሱ ራሱ መጥቶ ባይገላት እንኳን እነዛ አጋንንት መጥቶ ከነ ቤተሰቦቿ እንደሚውጧት ይናገራት ነበር። ታናሽ እህቱ ሎሎ እሱን ለመከላከል ሞክራ ነበር። ነገር ግን ፖሊሶቹ ያደረጉት ወይም ትታሰሪያለሽ ወይም ወንድምሽን አሳልፈሽ ትሰጫለሽ አሏት። እሷም ያደረገችው ወንድሜ ገድሏል፣ ዘርፏል፣ በቦታውም እኔ ነበርኩ አለች። ከዛም ወንጀሉ በተፈጸመበት ቦታ ፖሊሶች ሄደው የዓይን እማኞችን ሲጠይቁ ሰዎቹም እንዴ ኒኮ ጄንኪንስማ ሽጉጥ ይዘው አይተነው ነበር እኮ አሉ። ያቺ ሽጉጥ የሰጠው ደግሞ ከከዝኖቹ አንዱ ነበር። ከዛም ኒኮ ጄንኪንስ ያቺ ሲጠቀምባት የነበረችው 22 ካሊበር የእጅ ሽጉጥ ለአንዲት ሴት ሲሸጥላት በካሜራ ተያዘ። እናም ፖሊሶቹ ነሐሴ 30 ቀን 2013 ላይ ይህ ሰው አፓርታማው ውስጥ እያለ መጥተው ጋማ ይሉታል። ነገር ግን በዛን ሰዓት ደግሞ በነፍስ ማጥፋት ወንጀል አልተከሰሰም ነበር። እንደዛ የተደረገበት ነገር ምን መሰላችሁ? እንደዚህ አይነት ተጠርጣሪ ወይም ወንጀለኛ ሲኖር በሰላም ከማህበረሰቡ ለማግለል የሚጠቀሙበት ዘዴ ነው። እናም ኒኮ ጄንኪንስ ሲታሰር በምርመራ ወቅት ያስቸግራል ብላችሁ ነው አይደል የምታስቡት? ነገር ግን ተቃራኒው ነበር ያደረገው። ከታሰረ ከ4 ቀናት በኋላ ማለት ደግሞ መስከረም 3 2013 ላይ ኒኮ ጄንኪንስ እነዛ 4 ሰዎች እንደገደለ አመነ። ሌሎችም ተጨማሪ ጥፋቶች እንደፈጸመ አመነ። የምርመራ ሂደቱ ቀጥተኛ አልነበረም። አንዳንድ ጊዜ ይረጋጋል፣ አንዳንድ ጊዜ ደግሞ ያቺ የሚያመልካት አፖፊስ የተባለችው ጣዖት ትዋረሰውና እሷ ማውራት ትጀምራለች። እናም አንዳንድ ግራ የሚያጋቡ ስለ አጋንንት ማውራት ይጀምራል። ግን ደግሞ ፍርድ ቤቱ የእውነት ይህ ሰው የአእምሮ ችግር አለበት ወይስ ለመፈታት ስለፈለገ ነው እያሾፈ ያለው ብሎ መጠራጠር ጀመረ። ከዛ በኋላ ግን ፍርድ ቤቱ ተጠራጥሮ አየር ላይ አልቀረም። ላጠፋት ለእያንዳንዷ ነፍስ ቅጣት አስተላለፈ። ኬዙ በሚከታተልበት ሰዓትም ራሱ ላይ ከባድ የሚባሉ ጉዳቶችን ያደርስ ነበር። እናም 2017 ላይ ኒኮ ጄንኪንስ የሞት ቅጣት ተላለፈበት።
ግን እስካሁን ድረስ የሞት ቅጣቱን እስር ቤት ውስጥ ሆኖ እየተጠባበቀ ይገኛል። ብዙ የሞት ፍርድ የተፈረደባቸው ወንጀለኞች ወዲያውን አይደለም የሚገደሉት፣ ዴይዝሮ የሚባል ፕሮሰስ መከተል አለባቸው። እሱም አንድ በሞት ቅጣት የተቀጣ ሰው ወረፋውን ጠብቆ ነው የሚገደለው። ነገ ይሁን ዛሬ ይሁን የሚታወቅ ነገር የለም። ነገር ግን ቁጭ ብሎ ሞቱን መጠባበቅ አለበት። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ